አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ብዝት ይበል። ሰብስክራይብ ያላረጋችሁ ሰብስክራይብ ያላረጋችሁ ቤተሰብ ፕላስ ነው። አብደላ ቁጭ እንዴት ናችሁ? ደህና ናችሁ? ሰብስክራይብ ያላረጋችሁ ሰብስክራይብ ያላረጋችሁ ቤተሰብ ፕላስ ነው። እንግዲህ ብዙዎቻችሁ ለሀያት ቻናል ይከፈትላት የምትሏላችሁ ማለት ነው። እና ቻናል ይከፈትላት፣ ግን እሱ አሁን አረብ ሀገር እሄዳለሁ እያለች ነው። አረብ ቤት ሂጄ ነው መሸቀል የምፈልገው። የኢትዮጵያ ሽቅል አያዋጣም፣ ካፍ ወደ እጅ ነው ማለት ኢትዮጵያ ላይ አሁን 2005 ነው የሚሰራው ማለት የትም ቦታ 2005 ነው የሰው ቤት ሲሰሩ ማለት ነው። ማለት ጽዳት ማለት ምግብ ምናምን እንጃ ማለት ግን ጽዳት 2005 ነው ማለት ነው። እና ኢትዮጵያ ላይ ያው ታውቃላችሁ 2005 አሁን ላይ ቅባትም አይችልም፣ ከባድ ነው። ስለዚህ ደግሞ ስራ ላይ ጎበዝ ናት፣ ሀቂቃ አንደኛ ናት ስራ ላይ ማለት ነው። እንደውን እያሳዘነችኝ ሀያት እሷ ወይራ ናት መሰለኝ ሻት ተሰንጨና ባባ ወይን ነው ዋቲኔ ልጅ ዘደ ሆነ ባባ ወይን ነው ባባ ሄደ ባባ ወይን ነው ባባማ ሄደ፣ በቃ ሄደ። የለም አቤት በይው አሚርን እና አት እንግዲህ ዙረት ሮጠ እያያቸዋና በዛታችን እና ስራ ላይ ሀቂቃ ጎበዝ ናት። ግን እኔ እንደው አረቦች ካገኟት እንደው እንዴት ነው የሚያረጓት ነው ታውቃላችሁ? አረቦች ሁሉን ነገር እሰራለሁ ካላችሁ በቃ አውቃለሁ ካላችሁ ጉልበታችሁን ያገኛችሁትን ብድግ የምታደርጉ ከሆነ ያው አረቦች ታውቃላችሁ በጣም ነው ሰዊዳ እንደዛ አርገ የሚሉት እና ደግሞ እሷ በጣም ነው የምትሰራው። ሀቂቃ ነው የምላችሁ ወላሂ ነው የምላችሁ በጣም ትሰራለች። ምንም የሆነ ያው እንደምታዩት ነው ሰውነቷ ጅል ነው። በነገራችን ላይ እንግዲህ ልጅ እንደመሆኑ ያስታውቃል ማለት ነው። ግን ሰውነት አንዳንድ ሰው አለ አይደል ብሎ ሰውነት ፍር ያለ ምናምን እና እንደዛ ሆና ነው እንጂ ሰውነቷ ልጅ ናት ገና ማለት ነው። እና ያው ግን ሰው አረብ ቤት ደግሞ ያው ለገም ማለት ሀቃችሁን ገንዘባችሁ በሐላል እንዲመጣላችሁ መስራት ግድ ነው። ግን ቢሆንም ደግሞ ዲፍት የምትሉ ከሆነ ያገኛችሁትን ዝም ብላችሁ ስሩም ሳይሏችሁ ስራ እየፈለጋችሁ የምትሰሩ ከሆነ አረቦች ልክ እንደ አህያ ነው የሚዋችሁ፣ ምንም አይመስላቸውም ማለት ነው። ስለዚህ በጣም ከባድ ነው ማለት ነው። እና ያ ነገርን ሳስበው ታሳዝነኛለች ማለት ለገም ህይወትም ገና ናት። ስለ ህይወትም አልገባትም። በነገራችን ገና 20 ዓመትም ለራሱ አልሞላትም ማለት ነው። እና አሁን እሄዳለሁ እያለች ነው። አላህ ሱብሓነሁ ወተዓላ ከደህና ቤት እንዲገጥማት ደህናውን ስራ አዛኝ አረቦች እንዲያጋጥሟት ዱዓ አድርጉላችሁ ማለት ነው። ሰው ቤት ብዙ ነገር አለ ማለት ነው። ብዙ አንዳንድ ቀን አረብም አለ፣ አንዳንድ ደግሞ ውሻ አረብም አለና እና ለዛ ነው ቻናል ሰራ ተከፍቶላት በሰራ ሀገሯ ላይ ምናምን ደስ ይለኛል። ግን እሄዳለሁ ብላለች፣ አረብ ሀገር መሄድ ነው የምፈልገው ብላለች። አላህ ደህና ቤት እንዲያጋጥማት ዱዓ አድርጉላት ሁላችሁንም እናንተንም። አላህ ሱብሓነሁ ወተዓላ ደግሞ ያሰባችሁን አሳክቶ ለሀገራችሁ ያብቃችሁ። የሰው ቤት ያው የሰው ነው፣ ምንም ድሎት አይኖረውም ማለት ነው። እርሜ መጨረስ ነው። እና እኔ ሊሄዱ ያሉ እህቶች በጣም ያሳዝኑኛል። ማለት አትሄዱ ማለት አትችሉም። ለምን ራሳችሁ ኑራችሁበት ስለመጣችሁ ይሄ ለራሷ ሄዳ ሰርታ መታ እናንተን እኔን አትሄጂ ትላለች ነው የሚሏችሁ ኢትዮጵያ ላይ ማለት ያዩት በነገራችን ኢትዮጵያ ላይ ያዩት ብሶባቸዋል ወደ እንትን መሄድ ማለት ነው። ያዩት ናቸው የሚብስባቸው። አረብ ሀገር ለመሄድ ያዩት ይብሳሉ። ያዩት ማለት ነው። ያላዩትም እንዲሁም አላዩትም፣ ግን ያላዩት አንዴ ግን ያዩት ማለት አሁን ላይ የሚብሰው እንደው መሄድ የሚያበዙት ማለት ነው ያዩት ናቸው። እና ስለዚህ ምንም ማለት አትችሉም። የሄዱትን አላህ መልካም ነገር ይግጠማቸው እያሉ ፕሮሰስ ብዝት አድርገዋል። ደግሞ አሁን አረብ ሀገር ለመሄድ የሚጎተት ሻንጣ ይላሉ አረቦች። በማዳበሪያስ እንደው በኬሻ ይዛችሁ ብትሄዱ እነሱ ምን ጣጣቸው ምን ደንታቸው። እዚህ ላይ ስትሄዱ ዩኒፎርም 5000 ትገዛላችሁ። ዩኒፎርም የሚለበስ ማለት ነው።
ከዛ ደግሞ የሚሳብ ሻንጣ ይሏቸዋል። አቤት 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 ይደላላ። አሁን አረብ አገር ለመሄድ በ100 ሺህ አስቆጠራችሁ ነው እናቴ። በኮንትራት ነው መሄድና ለዛ ነው ቻናል። እንደገና ደግሞ አላህዬ ለምንድን ነው የሰው ቤት አላህ ጤና ያርገኝ እንጂ ሰው ቤት ስራ እኔ መስራት አልፈልግም የምትሉ እህቶች አላችሁ፣ በነገራችን ላይ ማለት ነው። ሰው ቤት በነገራችን አላህ ሱብሓነሁ ወተዓላ አፊያ ካደረጋችሁ ልኝ የሂራን ስራ ውልኝ እንዴት እንደምታረገው ትውት የሚጨስበት ጋቻውን አይታችሁታል፣ እንዴት እንትን እንዲያለችው ማለት ነው እንደሰበረችው። ጋቻ መቼም አይቆምልኝም፣ በየቀኑ የምገዛው እዚህ ጋር የማጨሻውን እንዲፍታ አድርጋ ውሃ አድርጋ ማለት ነው። እንደ አይ ልጅ ያለበት ወይ ሀያት ለራሱ እያሰለችሽ ነው። በነገራችን ላይ ልጅ ተወዳለህ ሀቂቃ ነው የምላችሁ ማለት ነው። ስንታለ እኔ አረቦች ቤት መጀመሪያ ልጅ ሲመጡ ገና ፊቴን ነበር የምልባቸው እንዲያይቀርቡኝ ማለት ነው። እና ሀያ ሂራ በጣም ረባሽ ሆናል ላይ ረባሽ። እሱ እንኳን ንጹህ ነው። የሂራ ቢጃማ እሱን እንኳን ወደዛ እና ይሄው ሀያት ደግሞ ከጠረገው መጣ ወደ እንግዲህ አልጋው ሁሉ ጫፉ ሁሉ ኮተት ነው። በነገራችን ላይ ብርድ ልብሱ ምናምኑ አትፍረዱበት። ገና ጧት ነው እና ከውጭ ጠረጋ መታ እንግዲህ ወደ አልጋው ደርሳለች እላችኋለሁ። እስኪ እኔ ደግሞ ላዙርና ወደ እኔ ልገርግርባችሁ ማለት ነው። ወተት እንጠጣ። ሀያት አትወድም ለነገሩ ወተት አትወድም። እሺ ያቸው የኔ ዶሮ ታፈፍ ወደ ቤት እሺ ቤተሰብ ነው። ወተት እንጠጣ። ወተት እና ኢትዮጵያ ስትመጡ የመጀመሪያ ማለት ነው ላም ግዙ። ላም ማለት ነው። ለምን አሁን ወተት 900 ብር ነበረ። ከ900 አሁን 5 ሆኗል። ላም አሁን ቦታ ያለው ማለት ነው። አሁን እዚህ ቦታ ነበረ ግን መሐመድ ይሻይልም። በእርግጥ አይመቸውም ማለት ከስራው ሁኔታ አይመቸውም። ያኔ ላም እርባታ ከሆነ አንድ ሰው ያስፈልገዋል። ቀለቧንም ሊፈልግ ምን ለመዛቅ እንኳን ለመዛቅ አለው ችግር የለም። ግን ያው ምን ያስፈልጋል? አንድ ሰው ቆሜ ያስፈልጋል። ቀለቧንም ያመጣና አሁን 5 ነው። ወተት ነው ጠጣ። ሀያትም አትወድም ወተት። እኔ ድሮ ወተት አልወድም ነበር። አረብ ሀገር ሂጄ በኒዶ ወተት ለመርኩኝ። ከዛ በኋላ ላይ ደም ማነስ አለባችሁ ስትባሉ ወተት ጠጡ አይደለም። በዛ ምክንያት ከሱቅ የሚገዛውንም ወደድኩኝ ማለት ነው። ሶፊ አብዛኛውን አሰሚ ፊትሽ ይታያል ምናምን። እንደውም ትናንትና ማሜን እንዴት ኢዲት ስታረግ እያልኩ ነበር ማለት እንደዚህ ስገልጥ ነው መሰለኝ የሚታየው። ያ አላህ እና ሶሪ ቅርታ እንግዲህ አላህ የሚቀር ይበለኝ እያልኩኝ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ሰላም አለይኩም ወራህመቱላሂ